ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ 1000 ላይክ ያስፈልገናል። ሁላችሁም ላይክ እንድታደርጉ በትህትና ጠየቅን። አስቀድመን የተወሰኑ የሀገር ቤት መረጃዎችን እናደርሳችኋለን። ውድ ቤተሰቦቻችን በአውሮፓም የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። ከታላላቆቹ ክለቦች በሪያል ማድሪድ ሰፊ የቡድን ዜና ይዘናል። ከዙር ጋር እየይዘንም ተጨማሪ መረጃዎችን እናደርሳችኋለን። በባርሴሎና ቤት ወጣቱን ተጫዋች የተመለከተ ጥንቅርና በዝውውር ጉዳይ ላይ እንዲሁም ከተጠባቂው የአውሮፓ ሻምፒዮንስ ሊግ ምሽት ጋር እየይዘን ተጨማሪ መረጃ ይዘናል። በስፔን ቆይታችን ሮናልዶንም አያይዘን እናነሳለን። በጣሊያን በጀርመን እንዲሁም የዓለም ከዋክብት መረጃዎቻችን እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ ኤፍኤ ካፕ አስደናቂና አነጋጋሪ ምሽቶች ቀጥለዋል። የፕሪሚየር ሊግ ተሳታፊዎቹ ተሰናብተዋል። ሌላኛው በፕሪሚየር ሊግ ውጣ ውረድ ላይ ያለውን ቶትንሃምን እናነሳለን። በቢግ ሲክስ የመጀመሪያው የመረጃ ሰዓታችንን ክፍለ ጊዜ ይወስዳል። እንቀጥላለን። በማንቸስተር ሲቲ በኩል ተጫዋቹ በዓመቱ መጨረሻ ክለቡን እንደሚለቅ በርከት ያሉ የዜና ምንጮች አረጋግጠዋል። ሲቲና ኮከቡ እናነሳቸዋለን። በሲቲ በኩል ተጨማሪ የቡድን ዜናዎች ስለያዘን ሲቲዝኖች አብራችሁን ትቆያላችሁ። በቼልሲ የመረጃ ሰዓታችን ዓላማችን ግባችን አንድ ነው እያሉ ነው ሊያም ሮዛኒየር። ይሄን ማሳኪያዎችም አሉን እያሉ ይገኛሉ። ከዚህ ጋር በተያያዘ ሌጀንዶችም ተጨማሪ ያነሷቸው ሀሳቦች አሉ። ቀጣዩ ጨዋታ ከፓሪስ ዠርሜን ነው፣ በጉጉት ይጠበቃል። መረጃዎችን ይዘናል። ከሊቨርፑል ጋር በተያያዘ የተጫዋቹን የዝውውር ጉዳይ በተመለከተ ከራሱ አንደበት ያገኘነውን መረጃ እናካፍላችኋለን። ከዛ ውጪ በአንድ ተጫዋችም ኮንትራት ማራዘም ጉዳይ ምላሹ ታውቋል። የቡድኑን ኮከብና ወሳኝ ተጫዋች የሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ምሽት በሊቨርፑል በኩል ዋና ዋና መረጃዎቻችን ናቸው። አብራችሁን ቆዩ። በማንቸስተር ዩናይትድ የመረጃ ሰዓታችን የቡድኑን ወሳኝና ቁልፍ ተጫዋች በተመለከተ አንድ ታዋቂ ተቋም መረጃ ይዞ ወጥቷል፣ እናደርሳችኋለን። በቡድን ውስጥ ሌላም ተስፋ የተጣለበትን የዩናይትድ ኮከብ እንመለከታለን። ከዙር ጋር በተያያዘ በሁለት ተጫዋች ዝውውር ጉዳይና የቀድሞ የፕሪሚየር ሊግና የሪያል ማድሪድ ምርጡ ተጫዋች ስለ ዩናይትድ ያነሱ ሀሳብ ዛሬ ትልቅ አጀንዳ ነበረ፣ እንመለከተዋለን። ተጨማሪ መረጃዎችን ይዘናል። የአሁኑ አርሰናል ንጽጽሩ ሁሉ ዋንጫ ለመጨረሻ ጊዜ ከበላው አርሰን ቬንገር የ2003-4 ቡድን ነው። ለየት ያለ መረጃ በጉዳዩ ላይ እናደርሳቸዋለን። የዚህኛው ቡድን ጥንካሬ ከአጥቂው እስከ ግብ ጠባቂው ተጨማሪ መረጃዎችን ይዘንበታል። በአርሰናል የመረጃ ሰዓታችን ትልልቅ የዝውውር ጉዳዮችና የሳምንቱ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ አንድ በጣም ትልቅ ጥንቃቄ የሚያስፈልገው ጉዳይ አርሰናልን ይገጥመዋል። እንዴት የሚለው እንነግራችኋለን። አብራችሁን ስትቆዩ እነኝና ሌሎች ተጨማሪ መረጃዎችን ተከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በተለይም ከ1000 በላይ ላይክ ያስፈልገናል። ሁላችሁም ላይክ እያረጋችሁን አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ የ22ኛ ሳምንት መርሃ ግብሮች ቀጥለው ሲካሄዱ ነበረ። የሁለት ጨዋታ ውጤት እጃችን ላይ ደርሷል። መቻል ከወልዋሎ ዓዲግራት ዩኒቨርሲቲ 0-0 ያለምንም ግብ ተጠናቀቀ። እየፈራረሰ የሚገኘው ቅዱስ ጊዮርጊስ በውጤት አይደለም በፋይናንስ ችግር በሸገር ከተማ 1-0 ተሸንፏል። ቢኒያም ፍቅሩ 53ኛው ደቂቃ ላይ የሸገር ከተማን ብቸኛ ግብ አስቆጥሯል። የቅዱስ ጊዮርጊስ ነገር እያበቃለት የመጣ ይመስላል። ከነኚህ ጨዋታዎች በኋላ መቻል 35 ነጥብ ላይ ደረሰ። ሸገር ከተማ 27 ነጥብ ላይ፣ ቅዱስ ጊዮርጊስ 25 ነጥብ ላይ እንዲሁም ወልዋሎ ዓዲግራት ዩኒቨርሲቲ 25 ነጥብ በተመሳይ አላቸው። ውድ ቤተሰቦቻችን የጊዮርጊስ ነገር በጣም አሳሳቢ ደረጃ ላይ ደርሷል። በጣም አስገራሚ ነገር ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ የቅዱስ ጊዮርጊስ በዚህ ደረጃ መዳከም ብቻ አይደለም። ለአብነት ያክል ዋንጫ በቅርቡ ያነሱት ኢትዮጵያ መድንና ኢትዮጵያ ንግድ ባንክ አሁን ላለመውረድ እየተጫወቱ ነው። የኢትዮጵያ ፕሪሚየር ሊግ የወጥነቱ ጉዳይ በጣም አስገራሚ ነው። እንዴት አምና ዋንጫ የበላ ቡድን ዘንድሮ ላለመውረድ ይጫወታል የሚለው ግን በጣም አስገራሚ ነው። የኢትዮጵያ ፕሪሚየር ሊግ ቀጣይ መርሃ ግብሮችና ውጤቶችን በማለዳው ጥንቅራችን ጠብቁን። ዓላማዬ የሊጉ ኮከብ ግብ አግቢ መሆን ነው እያለ ይገኛል። በኦማን ሊግ ጥሩ የውድድር ዓመት እያሳለፈ የሚገኘው ከነአን ማርክነ በተከታታይ ጨዋታ ጎል እያስቆጠረ ቡድኑን አሸናፊ ማድረጉን ቀጥሏል። ከነአን ቡድኑ አልሸባብ 4-1 ሲያሸንፍ 2 ጎሎችን ከመረብ አሳርፎ ነበር። ከነአን በኦማን ሊግ 15 ጎሎች 12ቱ በሊጉ ብቻ የተቆጠሩ 3 ለገብ የሚሆኑ ኳሶችን አቀብሏል። ሁለተኛ ኮከብ በግብ አግቢ ሆኖ እየበራ ነው። የኦማን ቆይታውም የሚገርምና አሪፍ ጊዜን እንደሆነ የገለጸው ከነአን ብዙ ነገሮች ራሴ ላይ በማስተካከል እዚህ ደረጃ ላይ ልደርስ ችያለሁ ብሏል።
ለሊጉ ኮከብ ግብ አግቢነት እየተፎካከረ የሚገኘው ከነአን ከመሪው ሁለት ጎሎች ብቻ አንሶ ሲገኝ ይህንን ማሳካት ህልሙ መሆኑን ተናግሯል። ዘንድሮ በኦማን ሊግ ኮከብ ግብ አግቢና የዓመቱ ምርጥ ተጫዋች የመባልም ህልም አለኝ ብሏል። የኦማን ሊግ ስኬቱን በዋሊዎቹ ወይም በብሔራዊ ቡድን መለያ መድገም እንደሚፈልግ የሚገለጸው ከነአን ለኢትዮጵያ ብሔራዊ ቡድን ለሀገሬ አንድ ጎል ለማስቆጠር በኦማን ሊግ ካሉኝ ጎሎች ሁሉ ደስታው እጥፍ ድርብ ነው ብሏል። ለሀገሬ እንዲህ እያገባው ቢሆን እርካታውን ልገልጾ አልችልም ያለው ከነአን ሀገሬ የምትፈልገውን ደረጃ እንግዲህ ማገልገል አለብኝ። እግር ኳስ የቡድን ጨዋታ ቢሆንም ሀገሬን በምችለው ሁሉ ለማገልገልም ዝግጁ ነኝ ሲል ተደምጧል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ወደ ቤተሰቦቻችን ሪያል ማድሪድ ሎስ ብላንኮቹን እናስቀድም። በሪያል ማድሪድ በኩል የወቅቱ አነጋጋሪ ተጫዋች ኦሪዮል ቹዋሚኒ ሆኗል። በጣም ድንቅ ጊዜን እያሳለፈ ይገኛል። ኦሪዮል ቹዋሚኒ የጨዋታ ኮከብ ተብሎ ሲመረጥ ባለፉት 3 ጨዋታ ለሶስተኛ ጊዜ ነው። ይሄ በውድድር ዓመቱም በርካታ የቡድኑ የጨዋታ ኮከብ በመባል ቪኒሺየስ ጁኒየር እና ኬሊያን ምባፔ በመቀጠል ሁለተኛው ሰው ሆኗል። ለአብነት ያክል በሁለቱም የቤኔፊካ ጨዋታና አሁን በላሊጋ ሴልታ ቪጎ ጨዋታ የጨዋታ ኮከብ ተብሎ የተመረጠው ኦሪዮል ቹዋሚኒ ነው። የቡድኑ ቁልፍ ተጫዋች በጉዳት ሰዓት ደግሞ እያገለገለ የሚገኘው እሱ ሆኗል። ጉዳትን ካነሳን ዴቪድ አላባ ከሲቲ ጨዋታ ውጭ መሆኑ ተረጋግጧል። ይሄ በጣም አሳዛኙ ዜና ነው። በተቃራኒው ደግሞ የመጣ ተጫዋች አለ፣ ኤድዋርዶ ካማቪንጋ የሮብ ምሽቱ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ እንደሚደርስ ተረጋግጧል። ይሄ በጣም መልካም የሚባለው ዜና ነው። በሮቡ ምሽቱ የቤርናቢዮ ጨዋታ ላይ ሁለቱ ማለትም ኬሊያን ምባፔና ጁድ ቤሊንግሃም እንደማይገኙ መረጋገጡን ነግሬያቸዋለሁ። በሪያል ማድሪድ በኩል ግን በሁለተኛው የመልሱ የኢታዱ ጨዋታ ላይ የቡድኑ አካል የሆኑ ዘንድ ስራዎች እየተሰሩ ነው ተብሏል። በሪያል ማድሪድ በኩል በጣም የሚጠበቀው ጉዳይ ነው። በነገራችን ላይ በመጀመሪያው የቤርናቢዮ ጨዋታ ላይ ቪኒሺየስ ጁኒየር፣ ቹዋሚኒ፣ ዲያን ሁይሰን፣ ካሪየርስ እና ቤሊንግሃም አይኖርም እንጂ ኖሮ ቢጫ ካርድ ቢያዩ የኢታዱ ጨዋታ ያመልጣቸዋልና ቪኒሺየስ ጁኒየር፣ ቹዋሚኒ እና ካሪየርስ፣ ሁይሰን በጣም መጠንቀቅ ያለባቸውም ጨዋታ ነው። በዝውውር ጉዳይ ላይ ሪያል ማድሪድ ራሱን ለማጠናከር በርካታ አማራጮችን ለቀጣይ ክረምት በዝርዝር ውስጥ አካቶ እየመለመለ እንደሆነ ይታወቃል። ያው ከሰሞኑ የሲቲውን ኮከብ ሮድሪን የማስፈረም ፍላጎት እንዳላቸው ነግሬያችሁ ነበረ። ሌሎችም ግን አማራጮች አሉ። ለአብነት ያክል አዳም ዋርተን የክሪስታል ፓላሱ፣ ቪታኒያ የፓሪስ ሰን ዠርሜኑ፣ ኪስ ሴሜት በዝርዝር ውስጥ ተይዘዋል። በዚህ ደረጃ በሪያል ማድሪድ በኩል በቀጣይ የትኛውን ተጫዋች አምጥተው ራሳቸውን ያጠናከራሉ የሚለው በዝውውር መስኮቱ መከፈቻ ሰሞን ላይ በትልቁ አቅጣጫ እያገኘ የሚመጣ ይሆናል። ከሰሞኑ ቪታኒያም የዝውውር ጉዳይ በጣም ሲበዛ ጥያቄ ጠይቆ በወቅታዊ ሁኔታ በፓሪስ ሰን ዠርሜን ላይ ትኩረት እንደሚያደርግ ተናግሮ ነበር። በእርግጥ በርካታ ተጫዋቾችም ሲዝኑ ሳይጠናቀቅ ከሆነ ስማቸው ከትላልቅ ክለብ ጋር ከተያዘ ይህንኑ ምላሽ እንደሚያቀርቡ ይታወቃል። ሪያል ማድሪድ ከዩናይትድ አረብ ኤምሬትሱ አየር መንገድ ጋር ያለውን የማሊያ ላይ አጋር ስምምነት ሊያራዝም መሆኑ ተነግሯል። የአጋር ውል ስምምነቱም እስከ 2031 እንደሚያራዝሙ ተነግሯል። ሪያል ማድሪድ ከስምምነቱ አጠቃላይ 444 ሚሊዮን ዩሮ እንደሚያገኝ ነው ማርካ ያስነበበው። አየር መንገዱ በአመቱ ለሪያል ማድሪድ 74 ሚሊዮን ዩሮ ክፍያ ይፈጽማል። የአጋርነታቸው ሂደት አብሮ ይቀጥላል ማለት ነው። በሪያል ማድሪድ በኩል ሌላ ተጨማሪ ገቢ የሚያገኙበት፣ ራሳቸውን የሚያጠናክሩበት፣ አሁንም ቀጣይ ዓመት ሌላ ሪካርድ የሆነ ገቢ እንደሚያገኙ ፍንጭ የሚሰጥ አይነት ውል ነው። የሪያል ማድሪድን መረጃ ለማጠቃለል ያክል ካርሎስ ካዜሜሮ አሁን በዩናይትድ ይገኛል። ምንጊዜም አብሮ ከተጫወተ ምርጡ ተጫዋች አንዱ በሪያል ማድሪድ ሳለ ክርስቲያኖ ሮናልዶ መሆኑን ተናግሯል። ፍጹም የተለየ ተጫዋች ነው። የሪያል ማድሪድ ህይወቴን አስደሳች እንዲሆን ካረጉ ተጫዋቾች ውስጥ አንዱ ሮናልዶ ነበር ብሏል። ባርሴሎና ደረስን። ላሚን ያማል ገና 18 ዓመቱ ነው። ውድ ቤተሰቦቻችን አምና 19 ግቦች ነበሩት፣ 19 የግብ አስተዋጽኦች ነበሩት በውድድር ዓመቱ። ዘንድሮ ገና ማርች ላይ ነን፣ 18 የግብ አስተዋጽኦ ላይ ደርሷል። ይሄ በተጫዋቹ በኩል ምን ያህል አስደናቂ ውድድር ዓመት እያሳለፈ መሆኑን ማሳያ ነው። ያው የዘንድሮ የባሎንዶር ነገር እንግዲህ በትልቁ ከሚጠበቁ ተጫዋቾች ውስጥ አንዱ እንደሆነ ይታወቃል። ከዛ በዘለለ ግን ከባርሴሎና ዝውውር ጋር በተያዘ ዣቪ ሚጌል ለራሽፎርድ 30 ሚሊዮን ዩሮ ከፍሎ ቋሚ ማድረግ አሁንም ጊዜ ስላለ ሊታሰብበት ይገባል ብሏል። ድርድር እየተደረገ እንደሆነ ይታወቃል ከማንቸስተር ዩናይትድ ጋር በተጫዋቹ የዝውውር ሂሳብ ጉዳይ ላይ በግል ያለው ነገር በጣም ጥሩ መሆኑን ተከትሎ ማለት ነው። ነገር ግን ዣቪ ሚጌል የራሽፎርድ ቋሚ መሆን
በደንብ ሊታሰብበት ይገባል እያለ ነው። በዚህ ሳምንት በነበረ ጨዋታ ላይ ምንም ጎል አላስቆጠረም፣ ምንም አሲስት አላረገም፣ ምንም ድሪብል አልተሳካም። አንድ ኢላማውን የጠበቀ ሙከራ አድርጎ 13 ጊዜ ኳስ ተቀምጦ ነበር። በእርግጥ ፌራን ቶሬስን በወቅቱዊ ብቃት ጥሩ አይደለም። በላሊጋው ባለፉት 8 ጨዋታ ምንም አይነት የግብ አስተዋጽኦ እንደሌለው እሱም ይታወቃል። ከባርሴሎና ጋር በተያዘ በሳምንቱ አጋማሽ በጣም ወሳኝ የተባለ ጨዋታ ይጠብቃቸዋል። ወደ እንግሊዝ መጥተው በሴንት ጄምስ ፓርክ ስቴዲየም ከኒካስል ዩናይትድ ጋር ጨዋታ እንደሚያደርጉ ይታወቃል። ሴንት ጄምስ ፓርክ ስቴዲየም ላይ የሚደረገውን ጨዋታ ጣሊያን ዳኛ ማርኮ ጎያዳ በመሃል ሜዳ ዳኝነት እንዲመሩት ተሰይመውበታል። ባርሴሎና በማርኮ ጎያዳ እየተመራ ያደረገውን አንድ የአውሮፓ ሻምፒዮንስ ሊግ ጨዋታ ተሸንፏል። ዋና ዳኛው ለመጀመሪያ ጊዜ ኒካስል ዩናይትድን ጨዋታ የሚመሩት ይሆናል። በሳምንቱ ተጠባቂ ከሆኑ የአውሮፓ ሻምፒዮንስ ሊግ ጨዋታዎች አንደኛው ነው። እንግሊዝ ላይ ነው የሚደረገው። በእርግጥ የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ላይ ስለደረሰ ጠንከር ያሉ ቡድኖች በአንጻራዊነት ይኖራሉና ጠንካራ ጨዋታ ይኖራል ተብሎ ይታሰባል። አንዱ ባርሴሎና በሴንት ጄምስ ፓርክ ስቴዲየም ድረስ አቅንቶ ኒካስል ዩናይትድን የሚፋለምበት ጨዋታ ነው። በቅርቡ 25 በመቶ ድርሻ ለክርስቲያኖ ሮናልዶ የተሸጠው አልሜሪያ በክለቡ ከፍተኛ ለውጥ እያሳየ ይገኛል። ክርስቲያኖ ሮናልዶ ክለቡን ከገዛ ወዲህ በ10 ቀናት ውስጥ የአልሜሪያ ማህበራዊ ትስስር ገጽም ተከታዮቹ ቁጥር በርከት ብሏል። የደጋፊዎቹም ቁጥር እየጨመረ ነው ተብሏል። በመላው ዓለም የክለቡ ማህበራዊ ትስስር ገጽ በአሁኑ ሰዓት ከ2 ሚሊዮን በላይ በመጨመር 3.2 ሚሊዮን ደርሷል። ይህንም ተከትሎ አልሜሪያ ከፍተኛ ተከታይ ካላቸው 5 የስፔን ክለቦች አንዱ መሆን ችሏል። በአንድ ክርስቲያኖ ሮናልዶ ምክንያት ሪያል ማድሪድ 181 ሚሊዮን ተከታይ ያለው በማህበራዊ ትስስር ገጽ፣ ባርሴሎና 147 ሁለተኛ፣ አትሌቲኮ ማድሪድ 18 ሚሊዮን፣ ሴቪያ 3.6 ሚሊዮን አራተኛ፣ አልሜሪያ አሁን በ3.2 ሚሊዮን ተከታይ ወደ 5ኛ መጥቷል። ይህ ሁሉ የሆነው በሮናልዶ ምክንያት ነው። ስለዚህ ክለቡ ተጨማሪ ገቢ የሚያገኝበትን አቅም እየፈጠረ ይገኛል። በጣም ድንቅ ጊዜም ክለቡ እንዲሁ በእግር ኳሱ ዓለም ያሳልፋል ተብሎ ይጠበቃል። በጣሊያን ከሚደረጉ ደርቢዎች ውስጥ አንዱ የሚላን ደርቢ ነው። በኤስ ሚላን እና በኢንተር ሚላን መካከል የሚደረግ ጨዋታ ነው። ያው የሜዳ ለውጥ የለውም ቀድሞ ስሙ በመጻፍ ካልሆነ በስተቀርና በገቢ ደረጃ ካልሆነ በስተቀር። የደርቢ ጨዋታው በስቴዲየም መግቢያ ትኬት ሽያጭ ወደ 8.7 ሚሊዮን ዩሮ ተሰብስቦበታል። በጣሊያን ሴሪ ውድድር ታሪክ በአንድ ጨዋታ የተገኘ ከፍተኛ ገቢ በመሆንም ሪካርድ ሰብሯል። ሁለቱ ቡድኖች በጣሊያን ሴሪ ለዋንጫ ፉክክር ውስጥ ያሉት በቀጥታ ሁለቱ ናቸው። የሁለቱን ጨዋታ እንግዲህ ለመመልከት ነው የተሸጠው ትኬት ይሁላ ሪካርድ የሰበረው። የጣሊያን እግር ኳስ ብዙ ወቀሳ የሚቀርብበት በተለይም እግር ኳሱ አዝናኝ አይደለም፣ ያቻ ውጤት ይበዛዋል፣ እንደዚሁም በዓለም ደረጃ በጣም ጠንካራው ሊግ አይደለም ተብሎ ብዙ ዝግብ በሚነሳበት ሰዓት ነው የሁለቱ ክለብ ጨዋታ ብቻ በጣሊያን እግር ኳስ ታሪክ በስቴዲየም መግቢያ ትኬት ሪካርድ የሰበረው። ጀርመን ደረስን። የጀርመኑ ኃያል ክለብ ባየር ሙኒክ ኃያልነቱ ዘንድሮ ደግሞ ለየት ያለ ነው። በተለይ በቡንደስሊጋው ላይ ጥቂት ሳምንት በእርግጥ ነጥብ ጥሎ ዶርትመንድ ተጠግቶት ነበር። አሁን በብዙ ርቆታል። የጀርመኑ ኃያል ቡድን ያጥቂ ክፍሉ ዘንድሮ ፍጹም የተለየ ነው። በአንድ ተጫዋች በኩል ደግሞ ያለው ይለያል። ምክንያቱም ኦሊሴ ነባር ነው፣ ሃሪኬን ነባር ነው። ዲያዝ ግን ባለፈው ክረምት ነው በዝውውር መስኮቱ ከሊቨርፑል ወደ ባየር ሙኒክ ያቀናው። እንደውም ሊቨርፑልን ዘንድሮ ብዙ አግዱሎታል ከተባሉ ተጫዋቾች አንደኛው ዲያዝ እንደሆነ ይታወቃል። 42 ጨዋታዎችን አድርጓል። ቡድኑ 22 ግብ 17 አሲስት በድምሩ በ42 ጨዋታ 39 የግብ አስተዋጽኦ አለው። የመጀመሪያ መቶ አይመስልም። በተለይም ተጫዋቾች ክለብ ሲቀይሩ አንድ ሁለተኛ ሊግ ሲቀይሩ ደግሞ ነገሮች በጣም ሊከብዷቸው ይችላልና ጊዜ መላመድ ሁኔታ ብዙ ለተጫዋቾች የሚሰጣቸው አድቫንቴጅ እንደሆነ ይታወቃል። በዝውውር ዓመቱ ላይ ዲያዝ ግን ይሄን ሕግ የጣሰ ይመስላል። በጣም ድንቅ ጊዜ በቡንደስሊጋው እያሳለፈ ነው። እንደዚህ አይነት መረጃን ካነሳን ፖርቱጋል እንሂድና እንደ መረጃ እንጨምርላችሁ። ቪክተር ዮኬሬሽን ለአርሰናል አሳልፎ የሰጠው ስፖርቲንግ ሊዝበን በምትኩ የ28 ዓመቱን አጥቂ ሉዊስ ሱዋሬዝ የተባለ ተጫዋች አስፈርመው ነበረ። ያው ሌላኛው ትልቁ ሱዋሬዝ በኢንተር ሚያሚ ነው የሚገኘው። ይሄም ከወደ ላቲን የመጣው አጥቂ ሉዊስ ሱዋሬዝ በቪክተር ዮኬሬሽ ቦታ ላይ ተሰልፎ እየተጫወተ ባለፉት 33 ጨዋታ 32 ጎል 5 አሲስት አለው። በፖርቱጋል ሊግ ነው 24 በ23 ግብ ደረጃ የተመዘገበለት። በፖርቱጋል ካፕ 1 ጎል አለው። በሻምፒዮንስ ሊግ 4 ጎል አለው። ለኮሎምቢያ ሀገሩን ወክሎ 4 ጎሎችን አስቆጥሯል። ፍጹም የተለየ ውድድር ዓመት እያሳለፈ ይገኛል። ምናልባት እንደ አንድ እንከን ከተነሳበት ይህ አጥቂ ላይ
እድሜው ነው። አሁን 28 ዓመቱ ነው። በቀጣይ 29 ዓመቱ ይሞላዋልና ምናልባት ወደ አውሮፓ ግዙፎቹ ክለቦች መጥቶ ይጫወት ዘንድ ምናልባት የእድሜው ጉዳይ በጣም አሳሳቢ ነው። ግን ሃሪ ኬን እዚህ እድሜው አካባቢ ላይ ወደ ባየር ሙኒክ እንዳቀና ይታወቃል። ኢንተር ማያሚ የምንጊዜም ከፍተኛ ግብ አስቆጣሪነትን ሊዮኔል አንድሬስ ሜሲ በእጁ እንዳለ ይታወቃል። በብዙ ርቆታል። 82 ነው ያለው። ሁለተኛው ሰው የልብ ወዳጁ ሉዊስ ሱዋሬዝ ሆኗል። 42 ደርሷል። ጎንዛሌ ሂጌን በነገራችን ላይ 29 ግቦችን አስቆጥሮ ሜሲና ሱዋሬዝ ክለቡን እስኪቀላቀሉ ድረስ ከፍተኛ ግብ አስቆጣሪ ነበር። 29 ነበረ። አሁን ሜሲ 80 ደርሷል። ሱዋሬዝ 42 ደርሷል። ሁለቱም አልፈውት ሄደዋል። ድንቅ ጊዜን እያሳለፉ ነው። ከሰሞኑ በመካከለኛው ምስራቅ ላይ አውዳሚ ጦርነት የከፈቱት ዶናልድ ጄ ትራምፕ በሚመሩት ነጩ ቤተ መንግስት ሱዋሬዝም ሜሲም ተገኝተው በዶናልድ ትራምፕ ሜሲ ከፔሌ የተሻለ ምርጡ ተጫዋች፣ ፔሌ ግን ያው መልካም እንደሆነ፣ ሱዋሬዝም ደግሞ በአጥቂ ደረጃ በጣም ምርጡ አጥቂ ብለው ሲያወድሷቸው እንደነበር ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅር ስናጋራችሁ አሁን የመረጃ ሰዓታችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅር የምንሻገርበት ነው። 1000 ላይክ ያስፈልገናል። እናንተስ ላይክ አድርጋችኋል ወይ? አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን መልካም ቆይታ። በድጋሚ የኤፍኤ ካፕ የአምስተኛ ዙር ወይም የ16 ጥሎ ማለፍ ጨዋታዎች እየተካሄዱ ነበረና ተጠናቀው ውጤት እጃችን ላይ ከደረሱት በጣም ያልተጠበቁ ሁለት ውጤቶች፣ አንደኛው በኤፍኤ ካፕ ፉልሃም በሜዳውና በደጋፊ ፊት ክራቨን ኮቴጅ ላይ በሳውዛምፕተን ተሸንፏል። ሳውዛምፕተን እታችኛው ሻምፒዮንሺፕ ላይ ያለ፣ ፉልሃም በፕሪሚየር ሊግ ያለ፣ ፉልሃም በሜዳው የተጫወተው ቡድን ተሸንፏል። ስቱዋርት ነው በፍጹም ቅጣት ምት 91ኛው ደቂቃ ላይ ሳውዛምፕተንን ድል ማድረጊያ ግብ ያስቆጠረው። የፉልሃም ከዚህ በኋላ ሊያገግምበት አልቻለም። በጨዋታ ብልጫ ፉልሃም ቢኖረውም ሳውዛምፕተን ግን አሸንፎ ሩብ ፍጻሜውን ተቀላቅሏል። ውድ ቤተሰቦቻችን ሌላኛው በጣም አስገራሚና ያልተጠበቀ ውጤት ፖርት ቫሌ ነው። በእንግሊዝ ኤፍኤ ካፕ ጥሎ ማለፍ ፖርት ቫሌ ሰንደርላንድን 1-0 በሆነ ውጤት ማሸነፍ ችሏል። ይህንም ተከትሎ ፖርት ቫሌ ከ1954 በኋላ ለመጀመሪያ ጊዜ ኤፍኤ ካፕ ሩብ ፍጻሜ ደርሷል። ፖርት ቫሌ በእንግሊዝ 3ኛ ዲቪዚዮን ደረጃ ሰንጠረዥ የመጨረሻ ደረጃ ላይ የተቀመጠ ክለብ ነው። በሩብ ፍጻሜው አርሰናል፣ ሊቨርፑል፣ ቼልሲ፣ ሲቲ፣ ሳውዛምፕተን አሁን ደግሞ ፖርት ቫሌ ደርሷል። ልብ አድርጎ የፕሪሚየር ሊግ ኃያላን ከላይ ባሉበት ነው ፖርት ቫሌ እዚህ ደረጃ ላይ መድረስ የቻለው። በዛ ላይ ደግሞ ያሸነፉት የፕሪሚየር ሊጉን ክለብ ሰንደርላንድን ነው 1-0 ሲያሸንፉት ዋይን 28ኛው ደቂቃ ላይ ብቸኛዋን የጨዋታ የማሸነፊያና ታሪክ መስሪያ ግብ ነው ከመረብ ያዋሃደው። ቢግ ሲክስ ቶትንሃም። በእርግጥ ብዙዎች ይከራከራሉ ቢግ ሲክስ መስፈርቱ ምንድን ነው በሚል ማለት ነው። ኮነር ጋላገር የቡድኑ ከፍተኛ ተከፋይ እንደሆነ ይታወቃል። ከዚህ ጋር በተያዘ ታዲያ በስካይ ስፖርት ላይ ከፍተኛ ተከፋይ መሆኑ ጭቅጭቅ አስነስቷል። ኮነር ጋላገር ከፍተኛ ተከፋይ ተጫዋች ነው። ለመጨረሻ ጊዜ በቶትናም ሆትስፐር ስቴዲየም ድል ያደረገው ግን የቼልሲ ተጫዋች በነበረ ሰዓት ነው። እንኳን ለኮነር ጋላገር እንደ ቡድን ለቶትናም ሜዳው የሌሎች ቡድኖች መፈንጫ ከሆነ ቆይቷል። ካርል አንከ በስካይ ስፖርት ላይ ቀርቦ የቶትናም አመራሮች ክለቡን ከየት ወዴት እየወሰዱት እንዳለ የሚያውቁ አልመሰለኝም፣ እንደ ኮነር ጋላገር ያለ ተጫዋች በውድ አምጥተው ውዱ ተከፋይ ሲያደርጉ ቡድኑን ወዴት ይወስዳል ብለው ገምተው ነው። ይሄ በጣም ትክክለኛ ያልሆነ ዝውውር ነው። ቡድኑ አቅጣጫው ግልጽ አይደለም እያለ ነው። በነገራችን ላይ ቶትንሃም በግልጽ የመውረድ ስጋት ያለበት ከወራጅ ቀጠና በአንድ ነጥብ ብቻ ርቆ የሚገኝ፣ በርካቶች የቶትንሃም መውረድ በሊጉ ላይ የራሱን የሆነ ጥቁር አሻራ ይጥላልና ባይወርድ እስኪሉ ድረስ ተቀናቃኞቹ የተመኙለት ቡድን እንደሆነ ይታወቃል። ሲቲ ደረስን። በማንቸስተር ሲቲ በኩል ውድ ቤተሰቦቻችን ዛሬ ከወጡት ሰበር መረጃዎች ውስጥ አንደኛው የቤርናንዶ ሲልቫ ጉዳይ ነው። ቤርናንዶ ሲልቫ ከሲቲ በአመቱ መጨረሻ እንደሚለቅ ነው በርካታ ታማኝ የሚባሉ የዜና ምንጮች ያረጋገጡት። ይሄን መረጃ በቃል ስፖርት ዩቲዩብ ቻናል አሰናድተን እስካቀረብንላችሁ ሰዓት ድረስ በተጫዋቹና በክለቡ መካከል የተደረገ አንድም ውይይት እንደሌለ ማረጋገጥ ችለናል። በሲቲ ቤት በእንደዚህ አይነት መልኩ ተጫዋቾችን መልቀቅ የመጀመሪያ አይደለም። አስታውሱ ኬቨን ደ ብሩይነ በእንደዚሁ አይነት መንገድ
ነበረ ከዓመቱ መጨረሻ ከክለቡ የለቀቀው። ያውን በግልጽ መቆየት እንደሚፈልግ እየተናገረ በሲቲ በኩል ተጫዋቾችን አምጥተው አቅማቸውን ሙጥጥ አድርገው ከተጠቀሙ በኋላ ተጫዋቾች ምርጥ ስለነበሩ ብቻ ያቆዩቸውም ሌሎች ምርጦችን ተክተው የመሸኘት ባህል እንዳላቸው ይጠቃል። በርናንዶ ሲልቫ ተከታዩ ነው ተብሏል። የሲቲው አጥቂ ማርሙሽ ሃላንድ እረፍት በተሰጠው ጨዋታ ለኒካስል ዩናይትድ ግን እረፍት የነሳ ተጫዋች ነበረ። እሱ እንደ 9 ቁጥር በጣም ወሳኙ ነገር ጎል ነው፣ በጣም ቀላል ነገር ነው ብሏል። እንደ አጥቂ በቦታው ላይ ስትገኝ በተለይም በቡድን ውስጥ ያሉት የቡድን አጋሮቹ ለሱ ግብ ለማስቆጠር ምቹ ሁኔታም እንደፈጠሩለት ተናግሯል። ኒካስል ለሁለት ግብ እንዳስቆጠረ ይታወቃል በካራባው ካፕ። በእርግጥ ኒካስል ዩናይትድ እንደ ቡድን ለሲቲ እንደ ተጫዋች ለማርሙሽ ቀላሉ ተጋጣሚ ነው ማለት ይቻላል። በዛ ዓመት 4 ተገናኝተዋል። በ5ኛው ገና አለ። ውድ ቤተሰቦቻችን በፕሪሚየር ሊግ አንዴ ስለተገናኙ ማለት ነው። በሊግ ካፕ በደርሶ መልስ ሲቲ ያሸነፈ በሁለቱም ጨዋታ፣ በኤፍኤ ካፕ ሲቲ ያሸነፈ ጥሎ ተሄደ ማለት ነው። በፕሪሚየር ሊግ አንዴ ያሸንፎታል ሲቲ። አንድ ጨዋታ ይቀራል ሴንት ጄምስ ፓርክ ስቴዲየም ላይ። ሜዳው ቢቀየርም ለውጥ ይመጣል ተብሎ አይታሰብም። ፔፕ ስለ ምርጡ ተጫዋቻቸው ሳቪኒዮ ይናገራሉ። በዚህ ዕድሜው የአንድ ለአንድ ግንኙነት ላይ የሚያቆመው እንደሌለ እርግጠኛ ነኝ ብለዋል። እናም ጎሎችን በትክክል መጨረስ ከቻለ ደግሞ በፕሪሚየር ሊጉ በጣም ምርጥ ደረጃ ላይ የሚገኝ ተጫዋች ይሆናል ብለው አወድሰውታል። በእርግጥ ብዙ ጥያቄ ይነሳበታል። ሳቪኒዮ ከግብ ጋር በተያዘ ብዙ ግቦችን አያስቆጥርም እንደሚል ብዙ ጥያቄ እንደሚነሳበት ይታወቃል። ይህ ተጫዋች ውድ ቤተሰቦቻችን እሳቸውም ያንን ካሻሻለ እያሉ ነው። በነገራችን ላይ ፔፕ ጋርዲዮላ ከዳኛው ጋር ከበድ ያለ ጸብ ውስጥ ገብቶ እንደነበረ ይታወቃል። አሰልጣኝ ፔፕ ጋርዲዮላ በኤፍኤ ካፕ በምሽቱ ጨዋታ ላይ 6ኛ ቢጫ ካርዳቸውን አይተዋል። በዚህ ምክንያት አሰልጣኝ ፔፕ ጋርዲዮላ ለ2 ጨዋታ ቅጣት ይጠብቃቸዋል። ይህንም ተከትሎ ፔፕ ጋርዲዮላ በቀጣይ የዌስትሃም ዩናይትድ እና እንዲሁም የኤፍኤ ካፕ ሩብ ፍጻሜ ጨዋታ የሚያመልጣቸው ይሆናል። የጨዋታ ቅጣቱ ከአርሰናል በሚደረገው የካራባኦ ካፕ የፍጻሜ ጨዋታ ላይ ግን ተግባራዊ አይደረግም። ቢጫው የሚቆጠረው በፕሪሚየር ሊግና በኤፍኤ ካፕ እንደሆነ ይታወቃል። ሊያም ሮዛኒየር ይህ ክለብ የተገነባው ለማሸነፍ ነው። በዚህ ክለብ ዋንጫ ማሸነፍ ተጠባቂው ስራ ነው ብለዋል። እናም ያለን ነገር ሁሉ እንሰጣለን፣ የምንጫወተው ለዓላማ ነው፣ ዓላማችን ዋንጫን ማሸነፍ ነው ሲሉ ተደምጧል። እና ሁሉም የቡድኑ ተጫዋቾችና አካላት እዚህ ላይ ትኩረት ማድረግ አለባቸው እያሉ ይገኛሉ። ምናልባት የትኛውን ዋንጫ ያነሱታል የሚል ይጠበቃል። ኤፍኤ ካፕ አሉ፣ ሩብ ፍጻሜ ደርሰዋል። በእጃቸው ሌላ መወሰን የሚችሉት ጨዋታ የአውሮፓ ሻምፒዮንስ ሊግ ነው። ከሁለቱ የት ይሆንላቸዋል የሚለው ይጠበቃል። ፕሪሚየር ሊጉ በሂሳባዊ ስሌት ዋንጫ ፉክክር ውስጥ ቢኖሩም ግን በእውነታው ዓለም ከዚህ ተነስቶ ዋንጫ ለማንሳት ከተፎካካሪዎቻቸው አንጻር ክብድ ሊላቸው ይችላል ተብሎ ይጠበቃል። እሳቸው ግን ለዋንጫ ነው ብሏል። ምናልባት ከኤፍኤ ካፕ እና ሻምፒዮንስ ሊግ የቱን ቼልሲ ሊያሳካ ይችላል ይጠበቃል። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች የእናንተ መልከታ በዩቲዩብ ገጻችን እንደ ሁልጊዜው ልታጋሩን ትችላላችሁ። ዦ ፔድሮ የዚህ ቡድን ቁልፍ ተጫዋች ሆኗል። በነገራችን ለውድ ቤተሰቦቻችን ዦ ፔድሮ ባለፉት 5 ጨዋታ 7 የግብ አስተዋጽኦ አለው። አርሰናል ላይ ብቻ ነው ግብ ያላስቆጠረው። በ28ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት ሊድስ ላይ 1 ጎል፣ 27ኛ ሳምንት ዌስትሃም በርንሌ ላይ 1 ጎል፣ 28ኛ ሳምንት የአርሰናል ላይ ምንም ጎል አልነበረውም። ከዛ በኋላ በ29ኛ ሳምንት ቪላ ላይ ሃትሪክ እና 1 አሲስት፣ በኤፍኤ ካፕ ሬክሳም ላይ 1 ግብ አስቆጥሮ ቡድኑ ወደ ቀጣዩ ዙር እንዲያልፍ እንዳደረገ ይታወቃል። 2026 ጃንዋሪ 1 ብለን ከጀመርንበት ቀን ጊዜ ጀምሮ እስከዚህ ሰዓት ድረስ በአጠቃላይ 13 የግብ አስተዋጽኦ በሁሉም መድረኮች ያሉት የፕሪሚየር ሊጉ ቀዳሚ ተጫዋች ነው። እነ ብሩኖ፣ ቪክተር ጌኬሬሽ፣ አንቶኒዮ ጎርደን እና አንቶኒዮ ሴሜኔ በ3 የግብ አስተዋጽኦ ዝቅ ብለው ይከተሉታል። በጣም ድንቅ ጊዜን እያሳለፈ ስለመሆኑ ምንም ጥርጥር የለውም። ከዚህ ተጫዋችም ጋር በተያዘ ሊያም ሮዛኒየር በምባፔም ደረጃ በሃሪኬንም ደረጃ የሚጠቀስ ተጫዋች ነው ማለታቸው ይታወቃል። ከዦ ፔድሮ ጋር በተያዘ ጆ ኮልም በጣም ምርጡ አጥቂ ብሎታል። የ9 ቁጥር ሚናውን በትክክል ይወጣል። ነገር ግን ሁልጊዜ የተከላካዮች ትከሻ ላይ ተለጥፎ እንደሚውለው እንደ ኤርሊንግ ሃላንድ አይደለም። እሱ ጥራት ስላለው ወደ ኋላ እየተሳበና ወደ መሃል እየገባ ይጫወታል። ይሄ ከሃላንድ የተሻለ ያደርገዋል ብሏል። የጆ ኮል የግል መልከታ ነው። በነገራችን ላይ የቀድሞ የፒኤስጂ ኮከብ ኤሪክ ራብ ሳዳራንታም ሲናገር
ቼልሲ አሁን የቀድሞ ክለቤን ፓሪስ ሰን ዠርሜን ሊያስጨንቅበት የሚችል በጣም ቁልፍ አጋጣሚዎችና ጥራቶችም አሉት ብሏል። በፊፋ ክለቦች ዓለም ዋንጫ ከፒኤስጂ የተሻለ ብልጫ ካሳየው ቼልሲ ጋር በሚደረገው ጨዋታ ብዙ የሚጠበቁ ነገሮች አሉ። ቡድኑ ለዚህ አጋጣሚ ተገቢውን ብቃት ማሳየት ይኖርበታል ሲል የፒኤስጂ ኮከብ የቀድሞ ተጫዋች፣ ነገር ግን ቼልሲ በጣም ፈታኝ ነው፣ በተለይ ፊት መስመሩ በጣም አደገኛ ነው ብሎም እነ ዦዋ ፔድሮን ላብነት ያክል ጠቅሷል። ለፒኤስጂ ጨዋታ ዝግጁ ነን ያለው ደግሞ አሌሃንድሮ ጋርናቾ ነው። የቼልሲው የፊት መስመር ተሰላፊ አሌሃንድሮ ጋርናቾ ቡድናቸው ፒኤስጂ ለማሸነፍ ዝግጁ መሆኑን ገልጿል። በቀጣይ አገግመን ለፒኤስጂ ጨዋታ ዝግጁ እንሆናለን ሲል አሌሃንድሮ ጋርናቾ ሀሳቡን አጋርቷል። አክሎም የሚያሸንፍ ቡድን አለን፣ ፒኤስጂ ለማሸነፍ ጥረት እናደርጋለን ሲል ስለ ጨዋታው ሀሳቡን አጋርቷል። ቼልሲ ከፒኤስጂ ጋር ሮብ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታቸውን በፓርክ ደ ፕሪንስ እንደሚያደርጉ ይታወቃል። ምክንያቱም በጥሎ ማለፍ ነው እዛ ውስጥ የገባው ፓሪስ ሰን ዠርሜን ከ1 እስከ 8 የወጡ ቡድኖች የመልሱን ጨዋታ በሜዳቸው የማድረግ መብት እንደተሰጣቸው ይታወቃል። በዚህ ምክንያት ነው የመጀመሪያ ዙር ጨዋታ ፓርክ ደ ፕሪንስ ላይ፣ የመልሱ ጨዋታ በስታምፎርድ ብሪጅ ይካሄዳል። ሮብ ነው ጨዋታው የሚደረገው። በቃል ስፖርት ዩቲዩብ ቻናል በተከታታይ መረጃ ሰዓታችን ይህንን ትልቅ ጨዋታ የተመለከተ ተከታታይ መረጃ እንዲሁም እናደርሳችሁ ይሆናል። አንዲ ሮበርትሰን በሊቨርፑል የመጨረሻ ወራቶች ላይ ይገኛል። ይቆያል ተብሎ አይታሰብም። ካለው ነባራዊ ሁኔታ አንጻር ከክለቡ የመሰናበት እድሉ በጣም ሰፊ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አንዲ ሮበርትሰን በአንድ ወቅት ቶትናምንም ሊቀላቀል የሚችልበት እድል ነበረ። በእርግጥ ፍላጎቶችና ውይይቶች ከቶትናም ጋር ነበሩ። ነገር ግን ውሳኔ በሊቨርፑል መቆየት ስለነበረ ብዙ ያደገ ዝውውር አይደለም ብሏል። በወቅቱ በሊቨርፑልና በሱ መካከልም እንግዲህ የሚኖሩ ውይይቶችን ይፋ እንደማያደርግ ተናግሯል። በይፋ ለህዝብ የሚነገሩ አይመስለኝም። የዛ አይነት ጉዳዮች አይደሉም። ከሊቨርፑሉ ዋና ሰው ሪቻርድ ሂውዝ ከማርክ ጎርደን እና ከማይከል ኤድዋርድስ ጋርም ጥሩ ግንኙነት አለኝ ብሏል። በሊቨርፑል ከነዚህ ሰዎች ጋር ጥሩ ግንኙነት ነበረኝ፣ እነሱም ናቸው ክለቡ ያመጡኝ፣ እኔ ማንነቴን እንድገነባም ረድተውኛል። ስለዚህም በመካከላችን ግኑም ግንኙነት አለ። ለእነሱ ካለን ክብርና ለእነሱም እኔን ካከበሩኝ አንጻር የሊቨርፑል ቆይቴና በክለቡ እያደረግን ያለው ውይይቶች ለሚዲያ ይፋ አይደረጉም ብሏል አንዲ ሮበርትሰን። ውሳኔ ላይ ስንደርስ ግን በኮንትራቴ ዙሪያ እልባት እንሰጣለን ብሏል። የ3 ወር ጊዜ ብቻ በክለቡ እንደቀረው ይታወቃል። በሊቨርፑል ቤት የአሌክሲስ ማካሊስተር የሴቦዝ ላይ የኮናቴ ኮንትራት አሁንም አየር ላይ ያለ ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ የአሌክሲስ ማካሊስተር ወላጅ አባትና ወኪል ኮንትራቱን ለማደስ ከሊቨርፑል ጋር በዚህ ሰዓት ምንም ድርድር እያደረግን አይደለም ሲሉ ይፋ አድርገዋል። ግን ተጠባቂው ጉዳይ ነው በሊቨርፑል በኩል እንግዲህ ቀጣይ የሴቦዝ ላይ ያው በእርግጥ የተጀመረ ነገር አለ። የኮናቴ የተሰራ ነው። አሁን ካርሎስ ማክአሊስተር የአሌክሲስ ማካሊስተር ወላጅ አባት አልጀመርንም ብለዋል። ስሙ በስፋት ከሪያል ማድሪድ ጋር እየተያዘ እንደሆነ ይታወቃል። የዚህ ተጫዋችም ጉዳይ እሳቸውን በእርግጥ በገደምዳሚውም ቢሆን ሪያል ማድሪድ መጫወት ህልም ነው ብለዋል። ሴቦዝ ላይም በሃንጋሪ ብሔራዊ ቡድን አሰልጣኝ በኩል ፍላጎቱ እንደዛ እንደሚሆን ሲነገር ነበረ። ስለዚህ ሊቨርፑል ከሪያል ማድሪድ ኮከቦቹን ለመጠበቅ የሪያን ግራቨንበርግ ተሳክቶለታል። የአሌክሲስ ማካሊስተር የኮናቴና እንደዚሁም ደግሞ የሴቦዝ ላይ ይቀጥላል። ማካሊስተር ወላጅ አባት ግን ድርድር አልጀመርንም ብለዋል። ሳላ ለሊቨርፑል በ9 ዓመት ጉዞ ላይ 254 ግቦችን አስቆጥሯል። በነገራችን ላይ ለአንድ ክለብ በርካታ ግቦችን በማስቆጠር አለን ሽረር ለኒካስል፣ ሄነሪ ለአርሰናል፣ ሩኒ ለማንቸስተር ዩናይትድ ካስቆጠሩት በላይ ሳላ ለሊቨርፑል አስቆጥሯል። በዛ ላይ ደግሞ የቆየባቸው ዓመት ከሄነሪ አንጻር ካየ ነው የሄነሪ 8 ነው፣ የሳላ 9 ነው። ከዛ ውጭ ሩኒ 10 ዓመት ቆይቶ ነው ለዩናይትድ 253 ጎል ያስቆጠረው። አለን ሽረር በ10 ዓመት ነው ያንን ያደረገው 206 ነው። እሱ እንኳን የሳላ ለአንድ ቡድን በርካታ ግብ ሲያስቆጠር ከሩኒም ከሽረርም ያነሰ ዓመት ተጫውቶ ነው። በጣም ድንቅ ጊዜን እያሳለፈ ነው። በሊቨርፑል ታሪክ 3ኛው ግብ ጠባቂ ነው። ኢያን ራሽ 346 ግቦች፣ ሩገር ሃንት 285 ግቦች፣ ሳላ 254 ደርሷል። ድንቅ የሚባል ጊዜ ነው። በሮቡ ጨዋታ ይጠበቃል። በጋላታሳራይ ስቴዲየም ነው ጨዋታው የሚደረገው። ዋና ዳኛ ጄሴ ጌል ማንዛኖ በዋና ዳኝነት የሚመሩት ጨዋታ ነው። ሳላህ በጨዋታው ላይ እንዴት ያለ ብቃቱን ያሳያል የሚለው ለቡድኑ በጣም ወሳኙ ምሽት እንዲሆን ያደርገዋል። ውድ ቤተሰቦቻችን ዩናይትድ ደረስን። ስኩዋካ ግዙፉ ተቋም
ብሩኖ ይለያል እያለ ይገኛል። ብሩኖ ፈርናንዴዝ በፕሪሚየር ሊግ 92 የግብ ዕድሎችን ፈጥሯል። ከተከታዩ ውድ ቤተሰቦቻችን በ36 ይርቃል ከዶሚኒክ ሶቦዝ ላይ። ብሩኖ ፈርናንዴዝ በዚህ ብቻ አይደለም፣ በፕሪሚየር ሊጉ 22 ንጹህ የግብ ዕድሎችን ወይም በጣም ጥራት ያላቸው የግብ ዕድሎችን ፈጥሯል። ከተከታዩ በ7 ይርቃል ከሪያን ሸርኪ። ይቀጥላል። ብሩኖ ሚጌል ፈርናንዴዝ 14 አሲስቶችን በፕሪሚየር ሊግ አበርክቷል። ከተከታዩ በ6 ይልቃል። ይህ ሰው ደግሞ ሪያን ሸርኪ ነው፣ 8 አለው። ብሩኖ ፈርናንዴዝ በፈጠራ ችሎታው በ10 ቁጥር ሚና ላይ ፍጹም የተለየው ብሎታል ስኩዋካ ዛሬ በፊት ገጹ ላይ ስለ ብሩኖ ይዟቸው ከወጣው መረጃዎቹ ውስጥ። የ15 ዓመቱ ጄጄ ጋብርኤል በዩናይትድ ተስፋ ከተጣለባቸው ተጫዋቾች አንደኛው ነው። ገና 15 ዓመቱ ነው። ከ18 ዓመት በታች ቡድን እየተጫወተ ነው። የ15 ዓመቱ ጄጄ ጋብርኤል ባለፉት 19 ጨዋታ 18 ጎል 3 አሲስት አለው። በርካታ ዩናይትዳውያን በዋናው ቡድን በቅርቡ ማየት ከሚሹት ተጫዋች አንደኛው ነው። በነገራችን ላይ ማይክል ካሪክ እየተመላለሰ አካዳሚ ውስጥ ከሚያቸው ተጫዋች ውስጥ አንደኛው እንደሆነ ይታወቃል። በጣም ድንቅ ጊዜን እያሳለፈ ነው፣ ምንም ጥርጥር የለውም። በጥቂት ዓመታት ውስጥ ዋናው ቡድን ላይ በትልቁ እናየዋለን ተብሎ ከሚጠበቅ የዩናይትድ ተጫዋች አንደኛው ወጣቱ ገና 15 ዓመቱ ጄጄ ጋብርኤል ነው። ከዩናይትድ ዝውውር ጋር በተያዘ ነገሮች በዚሁ የሚቀጥሉ ከሆነ በማንቸስተር ዩናይትድ በኩል ሜሰን ማውንት ከክለቡ የመልቀቂያ ጊዜው በጣም እየቀረበ ነው። 2025-26 እስካሁን 9 ጨዋታ አምልጦታል። በ2024-25 አጠቃላይ 3 ጨዋታ አምልጦታል። በ2023-24 በአጠቃላይ 26 ጨዋታ አምልጦት ነበረ። ይህ ተጫዋች ለዩናይትድ አለ ማለት ዘበት ነው። ዩናይትዶች እንግዲህ ይህን ተጫዋች በብቃት ችግር ምክንያት ሳይሆን በጉዳት ችግር ምክንያት ከክለቡ ይቀንሱታል ተብሎ ይታሰባል። እሱ ለመተካት ማንቸስተር ዩናይትዶች በርካታ አማራጮች ያሏቸው፣ በተለይም እንደ ሞርጋን ጊብስ ዋይት ያለ ተጫዋች በዝርዝራቸው ውስጥ አካተዋል። ለሜሰን ማውንት እንደ ተተኪነት እየተባለ ይገኛል። በእርግጥ በዩናይትድ በኩል በርከት ያሉ ዝርዝሮች በቡድን ውስጥ ይዘዋል። የትኛውን ያመጡታል የሚለው ይጠበቃል። ሳንድሮ ቶናሊ ለአብነት ያክል በመሃል ሜዳ ተጫዋች ላይ በዝርዝር ውስጥ እንደያዙ ይታወቃል። ዘጋርዲያን እንደውም ከሳንድሮ ቶናሊ ዝውውር ጋር በተያዘ የሳንድሮ ቶናሊ ቅርብ ሰዎች ተጫዋቹ በዩናይትድ በቲያትር ኦፍ ድሪምስ የመጫወት ህልም አለውና ምናልባት ዩናይትድ ገፍቶ የሚሄድ ከሆነ እድል ሊኖረው ይችላል እየተባለ ነው። ሌላኛው ከፕሪሚየር ሊግ ተጫዋች ሊያመጡት የሚፈልጉት አንዱ እሱ እንደሆነ ይታወቃል። ከሰሞኑ ከዩናይትድ ጋር በተያዘ ማንቸስተር ዩናይትድ ከባርሴሎና ተጫዋች አሌሃንድሮ ባልዴ ጋር ስሙ ሲያዝ እንደነበረ ይታወቃል። ባርሴሎናዎች ግን ተጫዋቹን በቀላሉ አሳልፈው ይሰጣሉ ተብሎ እንደማይጠበቅ ነው ፋብሪዚዮ ሮማኖ ያረጋገጠው። አሁን ላይ ባርሴሎና አሌሃንድሮ ባልዴ ለማንቸስተር ዩናይትድ አሳልፈው የመስጠት ሀሳብ የለውም ተብሏል። ማንቸስተር ዩናይትድ በበኩሉ በቦታው ፓትሪክ ዶርጉን በማስፈረም ከዚህ በፊት አጠናክረውት ነበረ። ማንቸስተር ዩናይትዶች ቀጣይ ክረምት የክንፍ ተጫዋችና የመሃል ሜዳ ተጫዋች በዋነኝነት አጀንዳቸው ነው። የክረምት የዝውውር መስኮት ለማንቸስተር ዩናይትድ ትልቅ የቤት ስራም ይሆናል። አሌሃንድሮ ባልዴ ግን በእናት ክለቡ ባርሴሎና በኩል ካለው እምቅ ችሎታ አንጻር ለዩናይትድ በቀላሉ አሳልፎ የመስጠት ምንም አይነት ፍላጎት የላቸውም ተብሏል። በዩናይትድ በኩል ዝርዝራቸው እስከያዙ ተጫዋቾች ውስጥ ምን ያህሉ ይሳካል የሚለው ቀጣይ ክረምት ይጠበቃል። ከአሰልጣኝ ሹመት ጋር በተያያዘ የቀድሞ የቶትናም ከዛ የሪያል ማድሪድ ኮከብ ጋሬዝ ቤል ሀሳቡን አጋርቷል። ቤል በጣም ውጤታማ በማንቸስተር ዩናይትድ ይሆናል ብዬ የማስበው አሰልጣኝ ካርሎ አንቾሎቲ ነው ብሏል። ካርሎ አንቾሎቲ በጣም ውጤታማ ይሆናል ብዬ አስባለሁ፣ እሱ ምርጥ አሰልጣኝ ነው ብሏል። በማድሪድ ተቀጥሮ እንግዲህ በሚሰራበት ዘመን ላይ ከእሱ ጋር አብሬ ሰርቻለሁ። እሱ በሄደበት ቦታ ሁሉ ምርጥ ስራዎችን ይሰራል። ናም ለዩናይትድ ተመራጩ ሰው ነው ብዬ የማስበው እሱ ነው ብሏል። ካሪክ የቀድሞ አሰልጣኝ ያደረጋቸው የነበሩ ብዙ ነገሮችን እያቀለለና እያስቀረ ነው፣ ውጤት እያስመዘገበ ነው። የአንቾሎቲ ብልሃትም ልክ እንደሱ ነው እና በጣም የተሻለ ልምድ ስላለው አንቾሎቲ ቢይዘው እያለ ነው። ካርሎ አንቾሎቲ ግን በብራዚል ብሔራዊ ቡድን ኮንትራታቸውን አራዝሞ ረጅም ዓመታት የመቆየት እቅድ አላቸውና የመሆን እድሉ በጣም ዝቅተኛ ነው። ማንቸስተር ዩናይትድ ጋር በተያዘ ተጨማሪ መረጃዎችን በቀጣይ መረጃ እንመለሳለን። አርሰናል እንሂድ ውድ ቤተሰቦቻችን። የሰሜን ለንደኑ ክለብ አርሰናል ለዋንጫ በጣም የቀረበበት ሌላ ዓመት፣ ካለፉት ዓመታት ደግሞ ዘንድሮ ሁሉን ነገር ለመወሰን የሚያስችል አይነት የስኳድ ዴብዝ ይዞ የቀረበበት ዓመት ነው ማለት ይቻላል። በነገራችን ላይ አርሰናል ለመጨረሻ ጊዜ በፈረንጆች አቆጣጠር 2-3-4 ዋንጫ ሲበላ
አንድም በዙሪያው ለአርሰናል ድል ለማድረግ የተጠቃ ቡድን አልነበረም። በሙሉ ጨዋታ ላይ ሳይሸነፍ ነው ፕሪሚየር ሊግ ዋንጫን ያነሳው። ያ ቡድን ግን ውድ ቤተሰቦቻችን ዋንጫ የማንሳት ንጻሬው 64% ነበር። በአመቱ መጨረሻ አንድም ጨዋታ ሳይሸነፍ ዋንጫ የበላው ቡድን። የአሁኑ የሚኬል አርቴታ ቡድን 76% ጨዋታን የማሸነፍ ንጻሬ ያለው፣ ያ 64% ነው። ያ በጣም የተሻለ ቡድን የመሰለው አርሰናልና ዋንጫ የበላው አርሰናል ይልቅ ይሄኛው አርሰናል በጥራት ደረጃ ፍጹም የተለየ ነው። የአሁኑ አርሰናል ፕሪሚየር ሊጉ ይፈቅድለታል ወይ ልክ እንደ ኢንቪንሲብሉ ዘመን ዋንጫ ያነሳ ዘንድ? በጥራት ደረጃ ግን የአሁኑ ቡድን በጣም ጥራት እንዳለው ዛሬ ኦፕታ ይዞት የወጣው መረጃ ያመላክታል። ለዚህ ቡድን ዘንድሮ ጥራት ከጨመሩ ነገሮች አንደኛው ዳቪድ ራያ ነው። 14 ክሊንሺት አለው። ከተከታዩ ጃሊጂ ዳናሮማ በ3 ይልቃል። ለሶስተኛ ጊዜ ተከታታይ የፕሪሚየር ሊግ የወርቅ ጓንተንም ሊወስድ ቀርቧል። ከዛ በዘለለ አርሰናል በክረምት ያስፈረማቸው ተጫዋቾች ፍሬያማነታቸው ከፍ ያለ ነው። ለአብነት ያክል ባለፉት 14 ጨዋታ ክርስቲያን ሞስኬራ በተሰለፈበት ቋሚ 11 አንድ ሽንፈት አልገጠመውም። 12ቱን በድል 2ቱን ባቻ ነው ያጠናቀቀው። ይሄ ካመጣቸው ተጫዋቾች እንዴት ጠቀም ያለ ነገር እያገኘ መሆኑን ማሳያ ነው። ለአብነት ያክል በመከላከል የሞስኬራን ካነሳን ካስፈረማቸው ተጫዋቾች አርሰናል በአጠቃላይ ዘንድሮ 54 የግብ ተሳትፎን አግኝቷል። ዝውውሩ እንዴት ጥራት የነበረው እንደሆነ በክረምት ማሳያ ነው። ይሄም ወር ላይ አርሰናል ሽንፈት አልገጠሙም። ቼልሲን 2-1፣ ብራይተንን 1-0፣ ማንስፊልድን 2-1 አሸንፏል። በማርች ወር ሌሎች የሚጠበቁ ጨዋታዎች አሉ። ባየር ሌቨርኩሰንን፣ ኤቨርተንን፣ ሲቲን በካራቦ ካፕ የሚፋለምበት ይሆናል። ዝውውርን ካነሳን ዛሬ በሰበር መረጃ ሊነገር የሚችለው የክቫራትስኬሊያን ጉዳይ ነው። አርሰናሎች በፓሪሰን ዠርሜን ቤት በጣም ድንቅ ጊዜን እያሳለፈ የሚገኘው በናፖሊ ደግሞ ራሱን ለዓለም ያስተዋወቀውን ክቫራትስኬሊያን የግላቸው የማድረግ ፍላጎት አላቸው። በተለይም 2026-27 የውድድር ዓመት ላይ አርሰናል የክንፍ አጥቂውን ጥራት ባለው ተጫዋች ማደራጀት ይፈልጋል። እናም አርሰናሎች የ25 ዓመቱን ተጫዋች ወደ ኖርዝ ለንደን ለማምጣት ፍላጎት አላቸው ተብሏል። በዚህ ጉዳይ ላይ አርሰናል ምን ያህል ከፍላጎት የዘለለ ገፍቶ ይሄዳል የሚለው ጉዳይ በትልቁ ይጠበቃል። የክቫራትስኬሊያን ፈላጊ ሲሆን ግን አርሰናል ይህ የመጀመሪያው አይደለም። በናፖሊ ሳለ ጭምር ይፈለግ ነበረ። በወቅቱ በዝውውር ጉዳይ ላይ አርሰናልን ብዛም ገፍተው አልሄዱም። በኤዱ ጋስፐር ስር ነበሩ። ምናልባት አንድሪያ ቤርታ ሆኖ ቢሆን ኖሮ የሚያስብል አይነት ጥራት ያለው ተጫዋች ነው። ምንም ጥርጥር የለውም። ያመለጣቸው አሁን አርሰናል ፈላጊ ነው ተብሏል። በቀጣይ ከፒኤስጂ ጋር ገፍቶ ድርድር ካደረገ ጉዳዩን ተከታተለ ለአርሰናል ደጋፊዎች እንዲሁም እናጋራችሁም ይሆናል። አርሰናል ከዝውውሩ በተጨማሪ ውድ ቤተሰቦቻችን ታዳጊዎችንም እያፈራ ይገኛል። ለአብነት ያክል ሚኬል አርቴታ ዘንድሮ ብቻ ለ6 አካዳሚ ተጫዋቾች እድል ሰጥተዋል። ውድ ቤተሰቦቻችን ዳክሰን፣ ማክስ ዱመን፣ ሳልሞን፣ ቤይሊ ጆሴፍ፣ ኢብራሂም እና ሃርማን አኑስ የተባሉ ተጫዋቾችን ከአካዳሚ አምጥተው ተጠቅሟቸዋል። በኤፍኤ ካፕ፣ በካራቦ ካፕ፣ በአውሮፓ ሻምፒዮንስ ሊግ ጭምር ተጠቅሟቸዋል እነኝህን ተጫዋቾች ውድ ቤተሰቦቻችን። ስለዚህ ከዝውውር በተጨማሪም ከአካዳሚ እያመጡ የሚጠቀሟቸው ተጫዋቾች ለቡድኑ ዘንድሮ ሌላ ጥራት የጨመሩና በወሳኝ ሰዓት የተገኙም ሆኗል። ሚኬል አርቴታ ደግሞ ለዚህ እድሉን በመስጠት ትልቁን ክሬዲት ይወስዳሉ። የቀድሞ የዩናይትድ ተጫዋች ፓትሪስ ኤቭራ አርሰናል የፔፕ ጋርዲዮላን ቡድን በ33ኛ ሳምንት ማሸነፍ ያለበት ለዋንጫው እያለ ነው። ቆንጆ እግር ኳስ መጫወት ግን ግዴታ አይደለም ብሏል። ጋርዲዮላን ለማሸነፍ የሚስብ እግር ኳስ ባይጫወቱ ጊዜ ባያባክኑ ወይም ህጎችን ቢጥሱ ግድ የለኝም፣ በማንኛውም ዋጋ የፕሪሚየር ሊጉን ዋንጫ ማሸነፍ አርሰናል አለበት የሚለው የቀድሞ የዩናይትድ ሌጀንድ ሚኬል አርቴታ እዚህ ያለው ሰው ለማስደሰት አይደለም፣ የሆኑ ግለሰቦችን ለማስደሰት ሳይሆን ዋንጫ ለማሸነፍ ነው እዚህ ያለው። ይህ ማለት በቆመ ኳሶች ላይ መተማመን ወይም ለተላለቅ ዋንጫዎች ሲባል የክለቡን የጨዋታ ስልት ወደ ጎን መተውም ከሆነ ይሁን፣ ዋናው ነገር ዋንጫውን ማምጣት ነውና እኔ በዚህ ሰዓት አርሰናልና ሚኬል አርቴታ ለጨዋታ ስልት ግድ ይሰጣቸዋል ብዬ አላስብም። ዋናው አርሰናል ዋንጫ ነው የሚያስፈልገው። ለዛ ደግሞ የግድ ውብ እግር ኳስ መጫወት የለባቸውም። የፔፕ ጋርዲዮላን ቡድን ግን 33ኛ ሳምንት ላይ በየትኛውም መንገድ አርሰናል ማሸነፍ አለበት። ዋናው ነገር ዋንጫ ማንሳታቸውን እያሉ ነው። ፓትሪስ ኤቭራ የቀድሞ ዩናይትድ ሌጀንድ፣ የአርሰናል ደጋፊዎች በጉዳዩ ላይ መልከታችሁን አጋሩን።
በአርሰናል በኩል በዚህ ወር በማርች ወር ከሚጠብቃቸው ጨዋታ ውስጥ አንዱ የባየርን ሌቨርኩሰን ጨዋታ ነው። በሳምንቱ አጋማሽ ወደ ባየርን አሬና አቅንተው ባየር ሌቨርኩሰንን በሜዳ ይገጥማሉ። ከዛ ከኤቨርተን ጋር የፕሪሚየር ሊግ ጨዋታ፣ ከዛ መልሰው በሳምንቱ አጋማሽ ባየር ሌቨርኩሰንን በኤምሬትስ ይገጥማሉ። ይሄ ጨዋታ አርሰናልን የአውሮፓ ሻምፒዮንስ ሊግ ጉዞን የሚወስን ነው። የጥሎ ማለፍ ጨዋታ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ከባየር ሌቨርኩሰን ጋር ሲጮቱ አንድ ሰው ጥንቃቄ ግድ ይላቸዋል። በተለይም የቅጣት ምት ላይ በጣም አደገኛ የሆነ ተጫዋች ይፋለማቸዋል። አርሰናል በቆመ ኳስ ምርጥ ነው ከተባለ፣ አሁን ግን ከፊታቸው የሚገጥማቸው ተጫዋች በቅጣት ምት ላይ በጣም ምርጡ ነው። እናም ግራማልዶን የመሰለ በጣም አደገኛውን ተጫዋች ይጋፈጣሉ። አርሰናሎች ሳጥን አካባቢ በጣም መጠንቀቅ ያለባቸው ጨዋታ ይሆናል ተብሎ ከአሁኑ እየተነገረ ነው። በጨዋታው ዙሪያ ተከታታይ መረጃ ይኖረናል። የአሁኑን ግን እዚህ ጋር እናብቃ።